ልጅሽን የምትለው ብሌን ምንድን ነው የሰማሁት? አውቀሽ ነው እንዲያረግሽው? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ ሁሉ መልካም ነው። እንኳን ደህና መጣችሁ ወደዚህ ቻናል ውድ ቤተሰብ። ዛሬ እንግዲህ እየላችሁ የመጣሁት አደራ ድራማ ክፍል 67 ነው እየላችሁ 68 ነው 7 ነው እየላችሁ የመጣሁት። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ሼር ሽሩት፣ አርሻን ሽሩት፣ ሼር እያረጋችሁ ብታበረታቱኝ እንዴት ደስ ባለኝ። ሼር ባታረጉም ችግር የለውም ማለት ነውና ዩቲዩብ ማናጀር ብቻ ካፍ እንዲያረግልኝ ነው የምፈልገው። ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ አደራ ድራማ በጣም ከባድ እየሆነ ነውና ዳግም እንግዲህ ማን ነው ሳሚን እችን የምስኪን ሴት ህይወት ብናድንስ ምን ችግር አለው? ንብረቷን ለሰላሚና ንብረቷን ለቃልዬ ፈርማ እጇን ለፖሊስ ልትሰጥ ነው። እኔ እናንተ አብረን ብንታደጋት ምን ችግር አለው? ችግሩስ ከምንድነው? ለምንድነው እየተጨናነከው በሚባለው ሁኔታ እስቲ እኔና አንተ ቢያንስ ዛሬ እንኳን እንደ ወንድምና እንደ ወንድም እንታያይ። እስከ ዛሬ ድረስ በብሌን ሰበብ እንደ ጠላት እየታየን ነውና ስለዚህ ምን አለበት በጥሩ ሁኔታ እኔ እናንተ ታይተን እችን ከእስር ቤት እሷ ምክንያቱም ንብረቷን ሰላሚና ንብረቷን ለቃልዬ አስረክባ ልትጠፋል ወይንም ህይወቷን አሳልፋ ለፖሊስ ለመስጠት እያሰበች ነው። ነገር ግን ምንም ነገር ያደረገችው ነገር የለም። እች ሴት በጣም ምስኪን ሴት ነችና ስለዚህ የኔና ያንተ አንተ ብሌንን አፈቅራታለሁ የምትል ስለ ብሌን ተውና፣ ስለዚህ እሱ ወደ ኋላ አትመለስ። መቼም ብሌን ያንተም ላትሆን ትችላለች። እሱም ፈጣሪ ነው የሚያውቀውና ምን አለበት ነገሮቹን ሁሉ ብታቆሙና እችን የምስኪኗን ህይወት ብናድን ብሎ ሳሚ እንግዲህ ዳግም ሳሚን ሲማጸነው ነበረ። ሰሜ ደግሞ ነገሮቹ ሰላም እንግዲህ በጣም ይቅርታ አድርጉልኝ፣ ቪዲዮ በመካከሉ አቋርጬ ወደ ስራዬ ሄጃለሁ። እንግዲህ ዳግም ሳሚን በጣም እችን ሴት እናድናት ብሎ ሳሚን እየተማጸነው ነው። ሳሚ ደግሞ እንግዲህ ምክንያቱም ምንድነው ከየት ወዴት ነው አላለም። ምክንያቱም በደንብ አስጠንቅቆ ስለ ሁሉንም ነገር ስለሚያውቅ እንግዲህ እሺ አብረን ወደ መሄድ ያለብን እንሄዳለን ብሎ ሲሄድ ነበረ። አብረው ተያይዞ ከሄዱ በኋላ መንገድ ላይ ወይዘሮ አልማዝ ሞተችና እጇን ወይዘሮ ሰላሚና እጇን ሰጥታ ወደ ፖሊስ ልትሄድ ነው ብለው የሚያወሩት ወይዘሮ አልማዝ በህይወት እንዳለችና እንግዲህ ወይዘሮ አልማዝን ከዚህ ጥፋትሽ አድቢ፣ ያንቺ ችግር ምንድነው? ስለዚህ ነይ የጀመርነውን አብረን እንጨርስ ተብላ እንግዲህ ወይዘሮ አልማዝ ዳግምና ብሌን ደግሞ ሳሚ እየፈለጓት መንገድ ላይ ሳሚም ከፊት ለፊቷ እነ ብሌንና እነ ዳግምም ከበስተጀርባዋ መተው እንግዲህ አንዳንድ ነገር እያሉ ነው። ስለዚህ ያው እሷ በመካከሉ የት እንደምትሄድ ጠፍቶባት በጣም ወይዘሮ አልማዝ ደንግጣ ስትቆም ነበረ። እንግዲህ እነሱ ደግሞ ሀቅደው አስበውበት እሷን ፍለጋና ወይዘሮ
ሰላሚናን ከእስር ቤት ንብረቷን ለቃልዬ ያስረክባ ወደ እስር ቤት እንዳትገባ ቃልዬም የእውነት ልጇ አይደለም ሐሰተኛ ልጅ እንደሆነች ትንሽ እየገባት ስለመጣ ነው። ምክንያቱም እንግዲህ ወይዘሮ አልማዝ በስተመጨረሻ ላይ ቪዲዮ ጊዜው ሰዓቱ ከበቃኝ አብረን እንመለስበታለን። ወደ ሌላቹ ቪዲዮ ደግሞ አብረን ስንሄድ ውድ ተመልካች ሌላው ቪዲዮ ደግሞ ብሌንና ቃልዬ ስልክ ተደዋውለው ቃልዬ ያደረግሽው ነገር ትክክል አይደለም፣ መተሽ ለምንድን ነው በሩን የማትከፍቺው? ቁልፉን እኛ ላይ ቆልፈሽ ነው የሄድሽው? ለምንድን ነው ቤት ውስጥ አንድ ላይ እኛ ላይ ቆልፈሽ የሄድሽው? ያንቺ ምክንያትሽ ምንድን ነው? ምክንያትሽ አትናገሪም ወይ ብላ ወይዘሮ ቃልዬ ለብሌን ደውላ ስትጠይቃት ደግ አረኩሽ እያለቻት ነበረ። ደግምና ብሌን አብረው ቁጭ ብለው ነበረ። ስልክ ብሌን ከቃልዬ ጋራ ስታወራ እያዳመጠ ያለው እንግዲህ ቃልዬም ወይዘሮ ሰላሚና ጋር ቁጭ ብላ ነበረ ብሌንን እያዋራቻት ያለችው። ነገር ግን እንደዛ ቢሆንም ቃልዬ የምትናገረው ቃላት እሳይ ደጋረኩሽ ስትል ነበረ። ናይና ክፈቺ ደጋረኩሽ ሳቲ በፊት ለምንድነው በሩን መተሽ የማትከፍቺው? ያንቺ ችግር ምንድነው? ለምንድነው ሁላችንም ሰብስበሽ በሩን ቤት ውስጥ ቆልፈሽ ቁልፉን ይዘሽ የወጣሽው? ያንቺ ምክንያት ምንድነው ብላ ቃልዬ ብሌንን ስትጠይቃት ነበረ። ደጋረኩሽ አልመጣም አልከፍትም ስትል ነበረ። በመካከሉ ወይዘሮ ሰላሚና ቃልዬ ጋር ቁጭ ብላ ነበረ። በመካከሉ እንዴ ይሄ ቃል ከብሌን አፍ ነው እንዴ የወጣው? ብሌን አድርጓለች እንዴ? አታደርገውም ብዬ እኔ ካንቺ ጋራ ከቃሉ ጋራ ከልጄ ጋራ ስማገት ብሌን ምን ሆና ነው ብላ ሃሎ ስትል ብሌን በጣም ደንግጣ ስልኩን ዘጋችው። ዳግም ደግሞ ለምንድነው ስልኩን የዘጋሽው? ያንቺ ችግር ምንድነው ብሎ ሲጠይቃት ነበረ። አይ የእትዬን ድምጽ ቃልዬ ጋር እየሰማው መሰለኝ፣ ለዛ ነው አንዳንድ ቃላቶችን ስጠቀም ለዛ ነው ስልኩን የዘጋውት ስትል ነበረ። በመካከሉ ደግሞ ስልኩን ተመልሳ ደውላለ ስታነጋግራት ወይዘሮ ሰላሚና ቃልዬ እንግዲህ እኔ ስልክ ስታወሪ ቃልዬ ጋር ቁጭ ብዬ ነበረ። የምታወሪው ነገር እውነት ነው ወይስ እንዴት ነው? ልጄ አንቺ ቀልደኛ ስለሆንሽ ደሞ ሳታስቢያለሽ እንደዚህ ልታደርጊ አትችም ስትላት ነበረ። አይ እትዬ እኔ ወደሽም ጠላሽም እንግዲህ አው አርጌዋለሁ። እዛ ቤት ደግሞ ድጋሜ መጥቼ ያለ ምክንያት አይደለም እንደዚህ ያረኩት። ስለዚህ ድጋሜ ደግሞ እዛ ቤት መጥቼ እኔ በሩን የምከፍትበት ምክንያት የለኝም፣ እኔ ምክንያት አለኝ እንደዛ ያደረኩበት ብላ ለእትዬ መልስ ስትሰጥ ነበረ። ለወይዘሮ ሰላሚና እንደዛ ብላ መልስ ስትሰጥ ወይዘሮ ሰላሚና እንግዲህ ብሌን ተወዘ ስላት ብሌን ያለ ምክንያት እንደዚህ አታረግም ቃልዬ አንቺን ብቻ አይደለም ቤት ውስጥ ቆልፋ የሄደችው አንቺንና ዶክተሩንና እኔን በተጨማሪ ነው። አንቺ ምን ከኋላ ከበስተጀርባሽ ምን ኖሮ ነው አንቺ እንደዚህ የምትጨናነቂው? እኔም ብቻዬን አንቺ ብቻ አይደለም ቤት ውስጥ የተቆለፈብሽ፣ እኔም ተቆልፎብኛል፣ ዶክተሩም ተቆልፎበታል። ግን አንቺ ምንድነው እንደዚህ የማይርበተብትሽ? አሁን ቁልፉን ቤቱን እንዳትሰብሪው በጣም ብዙ ጊዜ ከቤቱ ጋራ ከቁልፉ ጋራ ስታንገራግጂ ዝም ብዬሻለሁ። ምን ነው ያንቺ ጭንቀት? ይሄ ሁሉ ጭንቀት ምንድነው? ቢቀርብሽስ ይሄ ሁሉ ጭንቀት ከየት መተሽ ነው እንደዚህ የምታደርጊው? ያንቺ ችግር ምንድነው? ከእንግዲህ በኋላ እስካሁን ሰምቼሻለሁ። ከእንግዲህ በኋላ አንዲት ነገር የምሰማሽ ነገር የለም። አክብሬሻለሁ ከአንዴም ሁለቴ ከሁለቴም ሶስቴ። ስለዚህ ደረጃ ሰጥቼሻለሁ። ለራስሽ በስተጀርባሽ ያለው ነገር ስላለ በጣም እየተንቀየቀሽ ነው። ስርዓትሽን ብትይዢ። ብሌን ደግሞ በሰላም እንደዚህ አላለችሽም። ደግሞ ቅድም ተደብቀሽ ከአቶ በሃይሩ ጋራ ስታወሪ ነበረ። አቶ በሃይሩ እኔና ወንድሜ እንደማንስማማ አስጠንቅቀሽ ስለምታቂ አንቺ ደግሞ ስሙን እየጠራሽ አልጋ ላይ ቁጭ ብለሽ እያወራሽ ነበረ። ነገር ግን ነገሮቹ በጣም ከባባድ ቢሆንም
እግዚአብሔር ያለው ነገር ነው የሚሆነው። በስተጀርባ ደግሞ ያለውን ነገር ሙሉ በሙሉ እኔ እስካወቅኩ ድረስ አንቺ ደግሞ ምንም ነገር ማድረግ ስለማትች አሁን አስጠንቅቄ በየአንዳንዱ ያንቺን ስራ የምትሰሪውን ስራ በየአንዳንዱ እያወቅኩ ነውና ስለዚህ ዝም ከአቶ ባህሩ ጋራም በጣም ስለኔ እያወራሽ ነውና ስለዚህ ስለኔ ባታወሪ ከእንግዲህ በኋላ የኔና ያንቺ ነገር መብቂያው እዚህ ጋ ነው እያወቅኩት። ያንቺ ችግር ምንኛው እንደሆነ አላቅም። በሩ ደግሞ እየተቆለፈብን አንቺ ብቻ አይደለሽም ችግርሽ ቃልዬ በደንብ አሁን በአሁኑ ጊዜ ገብቶኛል። ግን ስለ ሁሉም ነገር ፈጣሪ ነው የሚያውቀው እንጂ የሰው ልጅ ስላለ ብቻ አይደለም ምንም ነገር ችግር የለውም። ስለዚህ ነገሮቹ ሁሉ ለበጎ ይሆናሉ፣ ነገሮቹ ሁሉ ይስተካከላሉ ብዬ አምናለሁ። ዶክተርም እንዴ ቃልዬ ምንድነው ችግርሽ? አንቺ ብቻ እኮ አይደለሽም ሁላችንም እየተጨናነቅን ነው። አንቺ ችግርሽ ምንድነው? ለብቻሽ እንደዚህ በሩን የምትደበድቢበት ምክንያት ምንድነው ያለሽ ብሎ ዶክተርም ሲጠይቃት ነበረ። ቃልዬ ግን ነገሮቹ ሁሉ ብሌን ነገሮቹን ሁሉ ይዛ እንደምታበላሻሽበትና ብሌን እንደነቃች ስለ ሁሉም ነገር በደንብ አስጠንቅቃ ስለምታውቅ ቃልዬ መግቢያና መውጫዋ እየጠፋባት ነው። ነገር ግን ነገሮቹ በጣም ከባድ ቢሆኑም ነገሮቹ ሁሉም ነገር ለበጎ ነው። ለምንድነው እንደዚህ የሆነው? የነሱ ችግርስ ምንድነው በሚባል ሁኔታ እንግዲህ ሳሚን በአሁኑ ጊዜ ዳግምም ወዶ ሳይሆን ግዴታ ዳግምም ሳሚን እየተለማመጠው ነው። እንደገና ደግሞ ስለ ቀለበትም ሲያወሩ አንቺ ሳሚ አንቺ ዳግም ቀለበት አደረገልሽ ሆይ ብሎ ብሌንን ሲጠይቃት ነበረ። ብሌን እኮ እኔ ከመጀመሪያውንም መቼ ደብቄ አውቃለሁ? አዎ ቀለበት እኮ አድርጎልኛል፣ ፍቅረኛዬ ነኝ ብዬ ነግሬታለሁ፣ አልደበኩህም። ስለዚህ የምትረዳው ነገር ካለ እርዳን እንጂ እኔና አንተ ሁሌም እህትና ወንድማማቾች ነን። ስለዚህ እኔ እናንተ እንደዚህ ተራርቀን የምንኖርበት ምክንያት ያለን አይመስለንም። ድሃዋን እናድን ብላ ብሌንም ስትማጸነው ነበረ። እንግዲህ ሳሚ ምንም ነገር ያለው ነገር የለም። ቃልዬ ውርሱን እንዳትወስድ በጣም እየተራራጡ ነው። እንግዲህ ውድ ተመልካች የዛሬ ድራማው ትላንትና ነው የተለቀቀው። በጣም አንዳንድ ጊዜ ትልቅ ትምህርት የሚሰጠና ብዙ ህዝቦቻችን ከዚህ ላይ የሚማሩ ሊሆኑ ይችላል። ይህንን ቻናል እንግዲህ ሰብስክራይብ እና ላይክ አድርጉ እያልኩ ሁሌ እየተማጸንኳችሁ ነው። ላይክ ከመጣልንም ኦኬ፣ ላይክ ካልመጣልንም ኦኬ። ሁሉም ነገር ለበጎ ነው የሚባለው እንቀበለዋለን። መንገዱ ክፍት ነው። ስለዚህ እንግዲህ እናንተም የራሳችሁን አስተያየት ምን ብላችሁ እንደምትሰጡ ከቻላችሁ እንግዲህ እንጠብቃለን። አደራ ድራማ እንግዲህ በጣም በስተመጨረሻ ላይ ኮተቱም ጣጣውም ሁለመናውም እየበዛበት ስለሆነ የማውቀው ጉዳይ የለኝም። ለካ ላጠቅምሽ ነበር የመጣሽው። ትንሽ እንኳን ይሰማዋል ብለሽ አታስቢ። እንደዛ ተናድጄና አዝኜ ሲሄድ ዝም ነበር ያልሽ።